ዜጎች በማንኛውም ሁኔታ ልዩነት ሳይገድባቸው በቀጥታና በነጻነት በመረጧቸው ተወካዮች አማካኝነት ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር በሚያረጋግጡበት ምርጫ ሁሉም የህብረተሰብ ክፍል እንዲሳተፍ ይጠበቃል። በንቃት እንዲሳተፉ ከሚጠበቀው የህብረተሰብ ክፍሎች ውስጥ በቀዳሚነት የሚነሱት ደግሞ ሴቶች ናቸው። ሴቶችን ያላሳተፈ የመንግስት ምስረታ ሂደት ውጤታማነቱ ጥያቄ ውስጥ የሚገባ ይሆናል። ለዚህም ከጊዜ ወደ ጊዜ የሴቶች ተሳትፎ እየጎለበተ የመጣ ቢሆንም አሁንም ውስንነቶች አሉ ይላሉ የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ እንዲሁም የሴቶች የፖለቲካ ፓርቲዎች ጥምረት መስራችና ሰብሳቢ ነቢሃ መሐመድ። በምርጫው ላይ በፖለቲካው ላይ ያላቸው ተሳትፎ እጅግ በጣም አነስተኛ ነው የነበረው። ከጊዜ ወደ ጊዜ ግን እየተሻሻለ የመጣበት ሁኔታ ነው ያለው። በዓለምም ስናይ በአፍሪካ ውስጥም በኢትዮጵያ ደረጃም ስናይ ማለት ነው የውሳኔ ሰጭነት ቦታ ላይ በፓርቲ ላይ ያላቸው ተሳትፎ ውስንነቱ አሁንም የቀጠለበት ሁኔታ ነው ያለውና የሴቶች አካታችነት የሚለው ከጽሁፍ ባለፈ እኩልነት በተግባር ሊረጋገጥ ይገባል። በሀገሪቱ ህገ መንግስት ሲቀረጽም ሆነ አዋጆችና ህጎች ሲወጡ ሴቶች ተሳትፏቸው እጅግ አስፈላጊ መሆኑ ይቀመጣል። በምርጫ ሂደትም ተሳትፏቸውን ለማሳደግ ሲታሰብ አባል ከማድረግ ይጀምራል። ስናመጣ መጀመሪያ አባል ማድረግ መቻል አለብን። አባል እንዲሆኑ አባል ከሆኑ በኋላ የፓርቲው አመራር እንዲሆኑ ማድረግ መቻል አለብን። የፓርቲው አመራር በተለያየ ደረጃ ግዴታ አይደለም የሴቶች ዘርፍ ላይ ብቻ አመራር እንዲሆኑ ማድረግና ሁሉንም ዘርፍ መምራት ይችላሉ። ሴት ልጅ መምራት ትችላለች። በብዙ ቦታ ላይ መርታ ውጤት ያስመዘገበችባቸው ቦታዎች እንዳሉ ብዙ ማስረጃዎች አሉ። አካታች የፖለቲካ ስርዓት ለተረጋጋ የፖለቲካ ስርዓት መሰረት ነው ብሎ የሚያምነው የብልጽግና ፓርቲ ይህንን መነሻ በማድረግ እየሰራው ነው ይላል። እኛ እንደ ፓርቲ የምንከተለው አካታች የፖለቲካ ስርዓት ለተረጋጋ የፖለቲካ ስርዓት ፋውንዴሽን ነው ብለን ነው የምናምነው። ከዚህ የተነሳም ሴቶችንም የተለያዩ ህብረተሰብ ክፍሎች እና በዚህ ምርጫ በመራጭነትም በተመራጭነትም እንደዚሁም ምርጫውን በመታዘብም በምርጫው ላይ ሚናቸውን እንዲወጡ ከማድረግ አንፃር ሰፋፊ ስራዎች ተሰርተዋል። በዚህም ገዢው ፓርቲ ሴቶች በመራጭነት ብሎም በተመራጭነት እንዲሳተፉ የሚያስፈልገውን የአሰራር ስርዓት ዘርግቷል። የሴቶችም ተሳትፎ በተመለከተ በተመራጭነትም እንደዚሁ እንዲሳተፉ ብልጽግና ፓርቲ በፓርላማው እና በየደረጃው ባሉ የክልል ምክር ቤቶች እንዲሳተፉ ለዚህ ተሳትፎ የሚያስፈልጉ መስፈርቶችን የአሰራር ስርዓቶችን በመዘርጋት በማሰልጠንና በየደረጃው በመግባባት የሴቶችን ተሳትፎ ከፍ ለማድረግ የተሻለ እንቅስቃሴ ያደረግንበት ምርጫ ነው ብሎ መውሰድ ይቻላል። የሰላም ለኢትዮጵያ ጥምረት ፓርቲም የሴቶችን አቅም በተረዳ መልኩ እየሰራ መሆኑን በማንሳት ሴቶችን በፓርቲው ለማካተት ያለውን ፍላጎት ያነሳል። ሴቶች ኢትዮጵያን መርተዋል። ሰላምን ወዳዶች ናቸው። እናቶችም ስለሆኑ ሚስቶችም ስለሆኑ ስለዚህ እኔ እንደውም ሴቶች ወደ ጠቅላይ ሚኒስትርነት እንኳን መምጣት አለባቸው። እንኳን ከታች ነው የሴቶች መብት መከበር አለበት ብቻ ሳይሆን ሴቶች ወደ አመራርነት መምጣት አለባቸው። እኛም እናምናለን። እኔ እስኪ አንድ ሴት መጣ የኔን ፓርቲ ትምራ እስኪ ጥምረቱን እንኳን የምትመራ ሴት ብትመጣ የጥምረቱ አባላት አንድ ሰው አይቃወም። ሴቶችን ማሳተፍ ከአካታችነት በላይ የመብትም ጉዳይ ነው የሚለው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ማህበራዊ ፍትህን ማረጋገጥ ከሚችሉ ነገሮች ውስጥ በምርጫ ሴቶችን ጨምሮ የሌሎችን የህብረተሰብ ክፍሎች ተሳትፎ ማረጋገጥ ሲቻል ነው ብሎ ያምናል። ዋናው የሚጠይቀው እዚህ ሀገር ላይ ማህበራዊ ፍትህ መስፈን አለበት ስንል በአንድ ወቅት በዚህም ሆነ በዛ እኩልነት ነበረ የሚል እምነት አለ። ያ እኩልነትን ሊያስተካክል የሚችል ማህበራዊ ፍትህ መስፈን አለበት ብለን ስናምን ያንን ማህበራዊ ፍትህ ከምናረጋግጥባቸው ጉዳዮች አንዱ በምርጫ ላይ የሴቶች የአካል ጉዳተኞችን ተሳትፎ በሚፈለገው ደረጃ ማረጋገጥ ነው። በፓርቲው መተዳደሪያ ደንብ ላይ የብሔራዊ ስራ አስፈጻሚው ቁጥር 30% የሴቶች ቁጥር መሆን አለበት ብሎ በደንብ ደረጃ ያስቀመጠ ኢዜማ ነው። ሴቶች ካርዳቸውን ይዘው በመራጭነት እንዲሁም በእጩ ተመራጭነት እንዲሳተፉ ፓርቲዎች የቤት ስራ አለባቸው። ሁላችንም ፓርቲዎች በኃላፊነት መንፈስ ልንሰራው ከሚገባው ስራዎች መካከል አንዱ በነቂስ ወጥቶ ህዝቡ የምርጫ ካርዱን እንዲወስድ ማለት ነው። ህዝቡ ብቻ አይደለም ነው ሴቶች፣ አካል ጉዳተኞች የምርጫ ካርዳቸውን እንዲወስዱ ቅስቀሳ ማድረግ ይጠበቅብናል። እኛ ያንን በስኬጁል ይዘነው እንሄድበታል። ማንንም ይምረጡ፣ ግን ድምጾትን የሚሰጡበትን ካርድ በጊዜ ሰሌዳው መሰረት የያዙ የሚለውን በዋናነት ምን ሄድበት ነው የሚሆነው። ሴቶችም እናቶቻችን እህቶቻችን
በነቂስ ወጥተው የምርጫ ካርዳቸውን መያዝ መቻል አለባቸው። ድምጻችን ብቻ አይደለም መፈለግ ያለበት፣ እጩ ሆነን ቀርበን በክልል ምክር ቤትም በፓርላማም ቁጥራችን ከ50 በላይ ሆኖ መገኘት መቻል አለብን። ለዚህ ደግሞ ፖለቲካ ፓርቲዎች አጠንክረው ሊሰሩ ይገባል።